ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ በዚህ ዝግጅት ስለ ማይክሮሶፍት ኤክሴል የመግቢያ ትምህርታዊ ዝግጅት ይዤ መጥቻለሁኝ። እንግዲህ ማይክሮሶፍት ኤክሴል በዓለም አቀፍ ደረጃ በስፋት ሰዎች ከሚጠቀሟቸው የስፕሬድሺት ፕሮግራሞች መካከል አንዱና ግንባር ቀደሙ ነው። ላለፉት 30 ዓመታት ሰዎች በተለያየ ዓለም ክፍል ሲጠቀሙበት ቆይተዋል። እንግዲህ ማይክሮሶፍት ኤክሴል በጣም ለብዙ ዘርፎች አገልግሎት የሚሰጥ ስፕሬድሺት ፕሮግራም ነው። በስታቲስቲክስ፣ በፋይናንስ፣ በዴታ ማኔጅመንት፣ በዴታ አናሊሲስ እና በቢዝነስ ኢንተለጀንስ አናሊሲስ ውስጥ በከፍተኛ ደረጃ ሰዎች የሚጠቀሙበት ፕላትፎርም ነው ማለት ነው ማይክሮሶፍት ኤክሴል። ስለ ፕላትፎርሙ ይሄንን ካልን በቀጥታ ኤክሴል ፕሮግራማችን እንክፈትና ኢንተርፌሱ ምን ይመስላል የሚለውን ትንሽ እናወራበት። እንደምትመለከቱት እዚህ እንግዲህ የማይክሮሶፍት ኤክሴል ፕሮግራም ከፍቻለሁ ወይም ደግሞ ወርክ ቡክ ከፍቻለሁ ማለት ነው። ማይክሮሶፍት ኤክሴልን እንደከፈትን የምናገኘው የማይክሮሶፍት ኤክሴልን ፋይል ስንከፍት የምናገኘው አጠቃላይ ኢንተርፌሱ ምን ይባላል ማለት ነው? ወርክ ቡክ ይባላል። ወርክ ቡክ እንግዲህ በጣም ብዙ ነገሮችን በውስጡ የያዘ ነው ማለት ነው። በአንድ ወርክ ቡክ ውስጥ ወደ 255 የሚደርሱ ወርክሺቶች ይኖራሉ። አሁን ፊት ለፊት ላይ እንደምትመለከቱት እንግዲህ የከፈትኩት የማይክሮሶፍት ኤክሴል ፋይል ላይ ከስር እንደምታዩት ወርክሺት 1 የምትላለች እዚህ ጋር ኮንተንት ተጽፏል። የጻፍኩት ኮንተንት አለ ማለት ነው። አሁን እዚህ ጋር ከታች ከስር ሺት 1 ከምትለው ቀጥለን በኒው ሺት የሚል አለ። የፕላስ ምልክቷን እዚህ ጋር ከርሰራችን የፕላስ ምልክቷ ላይ ስናሳይ ኒው ሺት ይላል። ይሄንን የፕላስ ምልክቱን ክሊክ ብናደርገው ሺት 2 የሚል ሌላ ፋይል ክሬት ያደርግልናል ማለት ነው። አሁንም የኛው ሶስተኛውን ክሊክ እያደረግነው ብንሄድ ሺት 2 ሺት 3 ሺት 4 ሺት 5 እያለ ይቀጥላል ማለት ነው። እንደዚህ እያለ አንድ ወርክ ቡክ ላይ እስከ 255 ጊዜ ድረስ ሊሄድ ይችላል። በእርግጥ የሺቶች ብዛት እንደ ማይክሮሶፍት ኤክሴል ቨርዥን የተወሰነ መለያየት እንደሚኖረው መገመት ያስፈልጋል ማለት ነው። ግን በጣም ብዙ ሺቶች አሉ ማለት ነው። ሌላው ማይክሮሶፍት ኤክሴል ላይ ማወቅ የሚገባን ነገር ሮ እና ኮሎመን አለው። ማይክሮሶፍት ኤክሴል ስፕሬድሺቱ ማለት ነው። ሮው በቁጥር ነው የሚሰየመው 1 2 3 4 5 6 እያለ በዚህ በግራ በኩል እንደምታዩት በቁጥር ይሰየማል ማለት ነው። መጨረሻው ስንት ነው የሚለው በኋላ ነግራችኋለሁ። ኮሎመኑን ከላይ ስንመለከት ደግሞ ኤቢሲዲ እያለ በምን ይወከላል ማለት ነው? በፊደል ተወክሏል። ሌብል የተደረገው በፊደል ነው ማለት ነው። እነዚህ ሁለቱ ሮ እና ኮሎመን የሚገናኙበት ቦታ እነዚህ ትንንሽ ቦክሶች ምን ይባላሉ ማለት ነው? ሴል ይባላሉ። እነዚህ ቦክሶች ላይ እንግዲህ ከርሰራችንን ወስደን ክሊክ ስናደርግ ያንን ሴል ሴሌክት አድርገናል ማለት ነው። ሴሌክት ያደረግነው ሴል ምን ይባላል? አክቲቭ ሴል እንለዋል ማለት ነው። አንድ ሴል ክሊክ ካደረግንበት በኋላ እዚህ ኤክሴል ፋይል ላይ የሆነች ሴል ከመረጥን በኋላ ከላይ እንደምትመለከቱት እዚህ በግራ በኩል ከሪባን ሜኑ ዝቅ ብሎ ምን አለ ማለት ነው? እዚህ አድሬስ ባር የምንለው አለ ማለት ነው። የዚህ ክሊክ ያደረግናት ሴል አድሬስ የት ነው የሚለውን የሚጠቁመን አድሬስ ባር አለ ማለት ነው። ለምሳሌ አሁን ጋር እዚህ ዲ4 ይላል አድሬስ ባሬ። ይሄ ማለት ምን ማለት ነው? በኮሉመን በኩል የዲን ኮሉመን ነው የመረጥኩት። በሮ በኩል ደግሞ 4ኛ ሮ ላይ ነው ማለት ነው። የዚህ ሴል አድሬሷ ዲ4 ይላል ማለት ነው። በዲ ኮሎመን 4ኛው ሮ ላይ ማለት ነው የሚገኘው። ዝቅ ብለን እንደዚህ ብናደርገው ዲ9 ይላል። በዲ ኮሎመን ትክክል በ9ኛው ሮ ማለት ነው። ይሄን ይመስላል እንግዲህ አክቲቭ ሴል የምንለው እንግዲህ የተመረጠውን ሴል ነው ማለት ነው። እዚህ ጋር ጽሁፍ የተጻፈበት ኮንተንት ያለው ቦታ ስንሄድ ደግሞ ከዚህ ከአድሬስ ባር ቀጥሎ ኤክስ ራይት ምልክት ኤፍኤክስ ካለ በኋላ እዚህ ምን አለ? ፎርሙላ ባር የምንለው አለ። ፎርሙላ ባር ሴላችን ላይ የጻፍነው ማንኛውንም ነገር ቴክስት ሊሆን ይችላል፣ ፎርሙላ ሊሆን ይችላል፣ ሌላም ሊሆን ይችላል። ሴላችን ላይ የጻፍነውን ኮንተንት የጻፍነውን ቴክስት የምናይበት ኢዲት የምናደርግበት ቦታ ነው ማለት ነው። ይሄ ፎርሙላ ባር የምንለው ቦታ። ይሄንን ማወቅ ያስፈልጋል ማለት ነው። ሌላው አሁን በዚህ ፕሮግራማችን ልናየው የምንችለው ነገር ኤክሴል ፋይል ላይ አንድ ወርክሺት ላይ ምን ያክል ሮ እና ምን ያክል ኮሉመን አለ የሚለውን ነው ማለት ነው።
እዚህ ላይ ወደ መጨረሻው ኮሎመን ላይ ለመሄድ ኪቦርዳችን ላይ ኮንትሮል ፕላስ ፎርዋርድ አሮውን እንጫናለን። ወይም ደግሞ ፎርዋርድ ናቪጌሽን አሮውን ስንጫን እንደምትመለከቱት ኤክስኤፍዲ የሚል ኮሎመን ላይ ወስዶናል ማለት ነው። ይሄ የኤክሴል የመጨረሻው ኮሎመን ነው ማለት ነው። የመጨረሻው ኮሎመን አንደኛው ሮው ላይ ነው ማለት ነው አሁን ያለነው። ኤክስኤፍዲ ማለት 16384ኛው ኮሎመን ነው። እንግዲህ ኤክሴል 16384 ኮሎመኖች አሉት ማለት ነው ባይ ዲፎልት። እንግዲህ አንድ ኤክሴል ፋይል 16384 ኮሎመኖች አሉት። ወደ ሮው በምንመጣበት ጊዜ ደግሞ ስንት ሮው አለ ማለት ነው? 1,048,576 ሮው አለው አንድ ኤክሴል ፋይል 1,048,576 ሮዎች አሉት ማለት ነው። ይሄ አሁን የመጨረሻው ኮሎመን እና የመጀመሪያው ሮው ላይ ነን። ወደ መጨረሻው ሮው ለመሄድ ኮንትሮል ፕላስ ቦቶን ሮው ስንጫን እንደምትመለከቱት መጨረሻው ኮሎመን መጨረሻው ሮው ላይ ወስዶናል ማለት ነው። የመጨረሻው ኮሎመን የመጨረሻው ሮው እንደምትመለከቱት በኮሎመን ደረጃ ኤክስኤፍዲ ነው። በሮው ደረጃ ደግሞ ከታች እንደምትመለከቱት 1,048,576ኛው ሮው ነው ማለት ነው። የመጨረሻው የኤክስኤል ሮው እንግዲህ ወደ መጨረሻው ሮው የመጀመሪያ ኮሎመን ለመሄድ በቀጥታ ኮንትሮል ፕላስ ባክዋርድ አሮው ስታደርገው ይመልሰናል ማለት ነው። እንደምትመለከቱት አሁን ኤ ኮሎመን ላይ እና መጨረሻው 1,048,576ኛው ሮው ላይ ነው ያለን። ወደ መጀመሪያው ወደ ሮው 1 ለመመለስ ደግሞ ኮንትሮል ፕላስ አፕዋርድ አሮውን ስንጫን አፕዋርድ ናቪጌሽን አሮውን ስንጫን እንደምትመለከቱት ፈርስት ኮሎመን ላይ ቁጭ ብለናል ማለት ነው። አሁን በቀጥታ መተን እንግዲህ ኢንተርፌሱ ይህንን ይመስላል። በቀጣይ ደግሞ ሌሎች ኢንተርፌሶችን በዝርዝር የምንመለከት ይሆናል። ለዛሬው እዚህ ላይ እናቁም። በችኮላ ነው ይሄን ቪዲዮ እየሰራሁ ያለሁት። በተለያዩ ምክንያቶች ጊዜ ስላጠረኝ በችኮላ ነው እየሰራሁ ያለሁት። ስለዚህ የዛሬውን ፕሮግራማችን እዚህ ላይ እናጠናቃለን። በቀጣይ ስለ ኤክሴል ኢንተርፌሱ በደንብ የምናይ ይሆናል። እንዲሁም የተለያዩ ኤክሴል ላይ ያሉ ልዩ ፈንክሽኖችንም እንዴት እንጠቀምባቸዋለን፣ ለምን እንጠቀምባቸዋለን የሚለውን ከሪሰርች ኮንቴክስት ወይም ደግሞ ከሪሰርች አንጻርና ከቢዝነስ አናሊሲስ አንጻር በስፋት የምንሄድበት ይሆናል ማለት ነው። በቀጣይ በሚቀጥሉት ቪዲዮዎቻችን ለዛሬው እዚህ ላይ እናጠናቃለን። በሌላ ዝግጅት እስከምንገናኝ ሁላችሁም በያላችሁበት ቸር ሰንብቱ። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የቤተሰቡ አባል ሆኑ። ይህንን ቪዲዮ ላይክ አድርጉትና ለብዙዎች ተደራሽ እንዲሆን አግዙን። ሀሳብ አስተያየት፣ እንዲሁም ጥያቄዎች ካሉ በኮሜንት መስጫ ሳጥኑ እና በቴሌግራም ገጻችን ልጽፉልን ትችላላችሁ። በተረፈ መልካም ጊዜ